እግዚአብሔር መካከል የተጋረደው መጋረጃ በመስቀል ላይ ሆኖ ተጠማሁ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ከላይ እስከ ታች በመቅደስ ላይ የነበረው መጋረጃ ተቀደደ። በእግዚአብሔርና በሰው መካከል የነበረው መጋረጃ ተገለጠ። ዛሬስ በሰውና በእግዚአብሔር መካከል የቆመውን መጋረጃ ማን ነው የሚቀድልን? ዛሬ ሰውና እግዚአብሔር እንዳይተያዩ ያደረጋቸው ብዙ ነገር አለ። በተለይ ኢትዮጵያውያን ዘረኝነቱ ከእግዚአብሔር ጋር እንዳንገናኝ፣ እርስ በርሳችን ተስማምተን እንዳንኖር አድርጎናል። ዘረኝነቱ ቋንቋው ልዩ፣ የቋንቋ ልዩነት፣ የጎሳ ልዩነት፣ የክልል ልዩ ልዩ ነገሮችን ምክንያት አድርገን ዛሬ እርስ በርሳችን እንዳንግባባ፣ ከእግዚአብሔር ጋር በፍቅር እንዳንኖር፣ በሰላም እንዳንኖር ያደረጉ ብዙ ነገሮች አሉ። ማን ይቀድልናል? እነዚያን ዛሬ ከእነዚያ ማን ነው? ለሥጋ ከተሰጠ ለሞት ከተሰጠ ሥጋ ማን ያድነኛል አለ ቅዱስ ጳውሎስ። ለሞት ከተሰጠ ሥጋ ማን ያድነኛል? ለሞት ከሚያበቁ ክፋቶች ዛሬ ማን ነው የሚያድነው? ከጥላቻ፣ ከዘረኝነት፣ ከክፋት፣ ከምቀኝነት ዛሬ የውጭ ወራሪ ሳይመጣ ኢትዮጵያን በመከራ ውስጥ እንድታልፍ ያደረጋት ማን ነው? ጀግኖቻችን ሰይፍና ጎራዴ ይዘው በፈረስ ላይ ተቀምጠው በአድዋ ላይ ታሪክ ሰርተው ጣሊያንን አሸንፈው ግራኝ መሐመድን በ15 ዓመታት የመከራ ዘመን አሸንፈው በ40 ዘመናት ቤተክርስቲያንንና ኢትዮጵያን ያሰቃየችውን ዮዲት ጉዲትን አሸንፈው ለእኛ ያስረከቧት ኢትዮጵያ ዛሬ በእኛ እየፈረሰች አለች። ለምን? ከምን የተነሳ? መስቀሉ ገብቶናል። መስቀሉ ፍቅር ነው። መስቀሉ ሰላም ነው። መስቀሉ አንድነት ነው። ዛሬ ያ ፍቅር የት አለ? ያ ሰላም የት አለ? እንደው ደመራ ደምረን በዙሪያው ዘምረን መለያየት ከሆነ መስቀል ማለት ስሜት እንጂ እምነት አይደለም። የስሜት በዓል ነው የምናከብረው እንጂ የእምነት በዓል አይደለም። የእምነት በዓል የምናከብር ከሆነ የተቀበረው ፍቅር ዛሬ ሊወጣ ይገባል። እሌኒ መስቀሉን ቆፍራ አወጣች። የወጣው የተገኘው መስቀል ግማሹ ወደ ኢትዮጵያ መጣ ብለው ኢትዮጵያውያን እናከብራለን ለዘመናት መስቀል። መልካም። ከሌሎች በተለየ ሁኔታ በአደባባይ ወጥተን ይህንን በዓል በደመቀ ሁኔታ ኢትዮጵያውያን ያከብራሉ። እንዲያውም ኦርቶዶክሳውያን ብቻ ሳይሆን ሌሎችም እንደ ባህልና እንደ ደስታ እየቆጠሩት አብረው ይሳተፋሉ። አይሁዳውያን መስቀሉን የቀበሩት ታሪክ እንዳይሰራበት፣ ሰላም እንዳይገኝ፣ ሰው እንዳይድን ነበረ። ዕውራን ዓይናቸው ሲበራ፣ ለምጻሞች ሲነጹ፣ ድውያን ሲፈወሱ ያዩ ገለውት እንኳ ረፍት አላገኙም። ክርስቶስን ገለው ረፍት አላገኙም። ከክርስቶስ ሞት በኋላ በሚደረገው ልዩ ልዩ አስደናቂ ነገር አሁንም ሰላም አላገኙም። ስለዚህ መስቀሉን መቅበር ነበረባቸው። የክርስቶስ ሥራ እንዲቆም ክርስቶስን ገደሉ፣ ቀበሩ፣ ተነሳ፣ ማቆም አልቻሉ። ከዚያ በኋላ ደግሞ በሚደረገው በመስቀሉ በልዩ ልዩ ነገሮች የሚደረገውን የክርስቶስን ታምራት ለማቆም ያላቸው አማራጭ የሚችሉትን ማድረግ ነው። የሚችሉትን አደረጉ። ግን እግዚአብሔር ሥራው ድንቅ ስለሆነ ሰው በዘመናት ስለማያጣ እግዚአብሔር የሰው ድሃ አይደለም። በየዘመናቱ ያስነሳል ሰዎችን። አምልኮተ ጣዖት በበዛበት ዘመን አብርሃም፣ ኃጢአት በበዛበት ዘመን ሎጥን፣ መሪ በጠፋበት ዘመን ዳዊትን፣ ሙሴን እያስነሳ እግዚአብሔር ሥራ ሰርቷል። የሰው ድሃ ስላልሆነ በዘመናት ደግሞ ተቀብሮ የነበረውን መስቀል በእሌኒ አማካይነት እሌኒን አስነሳ። ያ መስቀል የጠፋው የተደበቀው መስቀል ወጣ።
የአይሁድ ተንኮል ከሸፈ፣ የእግዚአብሔር ሥራ ተገለጠ። ስለዚህ የተቀበረው መስቀል ተቆፍሮ ተገኘ። መስቀል ብርሃን ነው፣ መስቀል ፍቅር ነው፣ መስቀል ሰላም ነው ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትሰብካለች። ዛሬ መስቀሉን ደብቀን ቆፍረን የቀበርነው ስንቶቻችን? የሰላም ምልክት የሆነውን መስቀል ሰላምን ዛሬ እንድናጣ ያደረገን ማለት ነው። ሰላምን ዛሬ ቆፍረን ማግኘት አለብን። ሰላም ከእያንዳንዳችን ተወስዷል። ሀገራችን ሰላም አጥታለች። ሕዝባችን ሰላም አጥቷል። እያንዳንዳችን ሰላም አጥተናል። በመከራ በስቃይ ነው የምናሳልፈው ጊዜው። ስለዚህ ይህንን የተደበቀ ሰላም እንዴት ነው የምናገኘው? ዛሬ ፍቅር በእያንዳንዳችን የለም። የአምልኮት ባህሪ ያለን፣ ነገር ግን ውስጣችን የአምልኮት ሰዎች አይደለም። አለባበሳችን፣ አነጋገራችን፣ ስናስቀድስ፣ ስንጾም፣ ስንጸልይ የአምልኮ ባህሪ ያለን እንመስላለን። ነገር ግን አይደለም። እውነተኛ የአምልኮ ባህሪ ያለው ሰው አይጣላም፣ በሌላው አይቀናም፣ አይገልም፣ አይሰርቅም፣ አያመነዝርም። በጥላቻ አይመላለስም። ዛሬ ግን ያ ነው ወይ የሆነ ያለው በእያንዳንዳችን ሕይወት ውስጥ? አቅም እያነሰን እንጂ ዛሬ ስንቶችን በጨረስን ነበር። የጥላቻችን ብዛት ከመጠን የበለጠ ስለሆነ እግዚአብሔር ቸር ስለሆነ እንደኛ ጥላቻ ሌሎችን እግዚአብሔር ስለማይጠላ እግዚአብሔር ጠብቆ ይዞናል። የምንጠላቸውን እኛም የምንጠላውን ሰዎች። ስለዚህ ዛሬ በኢትዮጵያ ቤተ ክርስቲያን በደመቀ ሁኔታ የሚከበረው መስቀል ሰላም፣ ፍቅር፣ አንድነት፣ ይቅርታ ከሆነ እውነት ያንን መስቀል የምናከብር ከሆነ በእጃችን የያዝነው በልብሳችን የቀረጽነው በተለያየ ሁኔታ ላይ ያስቀመጥነውን መስቀል እያየን በጥላቻ የምንመላለስ ከሆነ በጥላቻ የምንኖር ከሆነ በክፋት የምንኖር ከሆነ የመስቀል ትርጉም ባዶ ነው። አያችሁ ወገኖች፣ መስቀል በሕይወት እያለን የምንጠቀምበት የምናከብረው አብሮን የሚኖር ብቻ አይደለም። ከሞትም በኋላ አብሮን መቃብር ላይ ቆሞ ሲመሰክር የሚኖር ካለን ሀብት ሁሉ ማን ነው? መስቀል ነው። የፈለገውን ያህል ወርቅ ይኖረን፣ የፈለገውን ያህል ሀብት ይኖረን፣ የፈለገውን ያህል ያስቀመጥነው ቁሳዊ ነገር ይኑር፣ ወደ መቃብር አብሮን የሚወርድ መቃብራችን አናት ላይ ቆሞ ሲመሰክር የሚኖር ለዘላለም ማን ነው? መስቀል ነው። የኔ ነው። በደሙ ክርስቶስ የዋጀው፣ በመስቀል ላይ ድነት የተሰበከለት፣ በመስቀል ላይ ድነት የተሰበከላት፣ በመስቀል ላይ ነፃነት ያገኘች የኔ ነው የኔ ናት እያለ መስቀል ለዘላለም ሲሰብክ ይኖራል። ስለዚህ አብሮን እስከ መቃብር የሚወርደውን መስቀል ይዘን ለምን እንገዳደላለን? ለምን እንጣላለን? ለምን በክፋት እንኖራለን? ለምን በቂም እንመላለሳለን? ስለዚህ ትርጉሙ ሊገባን ይገባል። መስቀል አዲስ ሰው የተፈጠረበት ነው። እሱም ሰላማችን ነውና ሁለቱን ያዋሃደ ከሁለታቸው አንድን አዲስ ሰውን በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ አሁንም ኤፌሶን 2:14 አዲስ ሰው ያረጀው ማንነታችን የተሻረበት አዲስ ሕይወት ያገኘንበት ከብሉይ ኪዳን ወደ አዲስ ኪዳን የተሸጋገርንበት ከሞት ወደ ሕይወት የተሸጋገርንበት ከሲኦል ወደ ገነት የተሸጋገርንበት ዲያብሎስን ድል የነሳንበት በአዲስ ሕይወት እንድንኖር ያደረገ በመስቀል ላይ የተከፈለው የክርስቶስ ፍቅር ነው። መስቀል ሕይወታችን ነው። እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ
ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። ቆላስይስ 2:13 በደላችሁን ሁሉ ምን አለ? ይቅር አላችሁ። በደላችሁን ሁሉ። አንድ ጥያቄ ልጠይቃችሁ። ተጣልቶ የሚታረቅ ሰው ሁሉን ትቶ የታረቀ ሰው አለ? እንደው ስትታረቁ ሁሉን ትታችሁ ምንም ሳታስቀሩ ሳታስቡ ይቅርታ ያደረጋችሁ አላችሁ? ይቅርታ ያደረጋል? ምናልባት ተገደን ሽማግሌዎችን አክብረን ለጊዜው እርቅ ብናደርግ እንኳ ከዚህ ጊዜ በኋላ ያ በውስጣችን ያለው እየተመላለሰ ሰላም ይነሳል። እንዲያው ትቸልህ ነው እንጂ ትቸልሽ ነው እንጂ እንዲህ እኮ ነበር ብለን ሌላ ጊዜ በቅሬታ መልክ የምናሰማውም ቋንቋ ይኖራል። እሱ ግን በደላችሁን ሁሉ ይቅር አላችሁ አለ ቅዱስ ጳውሎስ ወደ ቆላስይስ ሲወስድ። በደላችንን ሁሉ የማይሰፈረውን የማይቆጠረውን የማይዳሰሰው በደል ይቅር ያለ ያላሰበ ይቅር ካለ የማያስብ ይቅር ካለ ይቅርታው ዘላለማዊ የሆነ የማይቆጠር የማይከስ ፍጹም ፍቅር የሆነ ፍጹም ይቅር ባይ የሆነ ፍጹም አዳኝ የሆነ ፍጹም መሐሪ የሆነ እግዚአብሔር በደላችንንና ክፋታችንን ሁሉ ያስወገደልን በመስቀል ላይ ውሎ ነው። ለዚህ ነው ቅዱስ ጳውሎስ መስቀል የራሳችን ጥቃት እንዳንመለከት ያደርገናል። የራሳችንን ጥቅም እንዳንመለከት የሚያደርገው እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባ ነገር አልቆጠረም። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን አልቆጠረም። ነገር ግን የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ ለሞት፣ ይህም የመስቀል ሞት እንኳ ለመስቀል ሞት እንኳ የታዘዘ ሆነ። ፊልጵስዩስ 2 ለመስቀል ሞት የታዘዘ ሆነ። የእርግማን ሞት ነው መስቀል። ከክርስቶስ በፊት መስቀል የእርግማን ሞት ስለነበረ ለእርግማን ሞት እንኳ የታዘዘ ሆነ። ለመስቀል ሞት እንኳ የታዘዘ ሆነ። ኃጢአት የሌለበት በደል የሌለበት ያላጠፋ ያልበደለ ቂም የሌለበት ያልገደለ ይህን አጠፋ ያልተባለ ኃጢአት ሆኖ የተቆጠረበት በሰንበት ሰውን ማዳኑ ዕውራንን ማብራቱ የዕውራንን ዓይን ስራ ብርና መጻጉዕን አልጋን ተሸክመክት ስላለ ወንጀል የሆነበት ሰው የታመመን ሰው ሲያድን ላደረገው መልካም ነገር ምስጋና ቢሆን ሌላ ይገባዋል እንጂ በደሉም ይቆጠርበታል። ለመስቀል ሞት እንዲታዘዝ ያደረገው ይህ ነው። ዕውራንን ስላበራ፣ ሙታንን ስላስነሳ፣ ለምጻምን ስላነሳ፣ መልካም ነገር ስላደረገ። መልካም የሚያደርግን ዓለም አትወድምና መልካም ዓለም በዓለም ላይ ያሉ ነገሮች ሁሉ የመልካም ውጤቶች ቢሆኑ ኖሮ ሁሉ አይሆንም ነበር። ስለዚህ ለመስቀል ሞት የታዘዘ ሆነ። የራስን ጥቅም እንድንክድ የሚያደርግ ነው። ቅዱስ ጳውሎስ ማንም እያንዳንዱ ለራሱ እንዳያስብ ነው ያለ። ለባልንጀራው ደግሞ እንጂ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ እያንዳንዱ ለራሱ የሚጠቅመውን አይመልከት እና ለራሱ የሚጠቅመውን አይመልከት ካለ ከኔ ወንድሜ ይበልጣል እህቴ ትበልጣለች ማለት ከቻለ መገፋፋት የታለ? መለያየት የታለ? መራራቅ የታለ? መቸገር የታለ? ጥላቻ የታለ? ረሃብ የታለ? ችግር የታለ? ከኔ ወንድሜ እህቴ መቅደም አለባት የሚል ሐሳብ በውስጣችን ካለ ይህ ሁሉ ነገር ባዶ ነው የሚሆን እና ስለዚህ የተወደዳችሁና
የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆናችሁ የመስቀሉን ምስጢር በአጭር ስብከት በእኔ አንደበት ልንጨርሰው ልናገረው አልችልም። ታላቅ ስለሆነ ውቅያኖስ ስለሆነ ምሉ ስለሆነ ተነግሮ የማያልቅ ተጽፎ የማያልቅ ስለሆነ በእኔ አንደበት በአጭር ደቂቃ ገልጬ አልጨርሰው። በዋናነት ግን ሶስት ነገሮችን ቅድም እንደተናገሩ በእጃችን የያዝነው መስቀል ነው። የምዕመናን መከራ መስቀል ነው። በመከራ ውስጥ ማለፍ ግድ ይለናልና በሃይማኖት የሚመጣው ፈተና መቋቋም እስከ መጨረሻው የጸና እርሱ ይድናል ተብሎ እንደተነገረ በእምነታችን ጸንተን እግዚአብሔር ያዘጋጀልንን የዘላለም ርስት ለመውረስ በርትተን በእምነት ልንጓዝ ይገባል። ሌላው የክርስቶስ ሶስተኛው የክርስቶስ መስቀል ስለሆነ በክርስቶስ መስቀል ነፃነት አግኝተናል፣ ሰላም አግኝተናል፣ አንድ ሆነናል፣ ጥላቻ ጠፍቷል፣ ልዩነት ተወግዷል። እነዚህን ነገሮች እያሰብን ከመካከላችን ጥላቻን ከመካከላችን መለያየትን ልናስወግድ ይገባል። ያንን ካደረግን ነው በምድርም በረከትን በሰማይም የዘላለም ሕይወትን መውረስ የምንችለው። እንዲሁም ደግሞ በዓላቶችን በወቅቱን ጠብቀን ስናከብር እግዚአብሔር የሚባርከን የበረከቱ ተካፋዮች የምንሆነው ከዓለም ርኩሰት ራሳችንን አግልለን ነው። ዛሬ ሀገራችን በብዙ ፈተናዎች ውስጥ በሞትና በሕይወት መካከል ያለችበት ወቅት እንደሆነ ይታወቃል። ያ ፈተና የሁላችን ፈተና፣ ፈተናው ከራሳችን ነው የመጣው። የሚሞተውም የሚገለውም አንድ ሕዝብ፣ ገዳዩ ሟቹም አንድ ሕዝብ ኢትዮጵያዊ። ስለዚህ ከዚህ ፈተና ነፃ የምንወጣው ወደ ቀደም አባቶቻችን ባህል ስንመለስ ብቻ ነው። የቀደሙ አባቶቻችን ያለፉበት ኢትዮጵያ ብለው እንጂ በክልል በቋንቋ ተከፍለው አልነበር። ዛሬ ክልልን መሰረት ያደረገ ቋንቋን መሰረት ያደረገ አካባቢን መሰረት ያደረገ ማንነት ሳያጠፋ አይለቅም። ወደ ኋላ ልውሰዳችሁ። ከ83 ዓመተ ምህረት በፊት ከንጉሠ ነገሥቱ ዘመን ጀምሮ ብዙዎቻችሁ የምታውቁት የደርግ 17 ዓመት ጊዜ አለ። በዚያን ጊዜ ኢትዮጵያ የምትጠራበት ልዩ መጠሪያዋ 14 ክፍላተ ሀገር። ክልልና ክፍላተ ሀገር ልዩነቱ ምንድን ነው? ይህን የምለው ወደ ሌላ ለመግባት አይደለም። እየሆነ ያለው እረፍት ስለነሳኝ እረፍት ስለነሳን ያምናሉ ሁላችን። ዛሬ የኢትዮጵያውያንን መዳከም የእርስ በርስ አለመግባባት አይቶ ዲያብሎስ በኃያላን ነገሥታት ላይ አድሮ ኢትዮጵያን ከኛ አውጥቶ ለመውሰድ ሩጫ ላይ ያለበት ዘመን ነው። ማን ይሙት የተባበሩት መንግስታት የሚሰራው አቱ 9 ጊዜ በኢትዮጵያ አጀንዳ ላይ ይቀመጣል። 9 ጊዜ ትናንት የሆነውን አይታቸው። ለ9ኛ ጊዜ የተያዘው አጀንዳ ያለ ስምምነት ነው የፈረሰው። የኢትዮጵያ አምላክ እግዚአብሔር አሳልፎ አይሰጣትም። በእግዚአብሔር እጅ የተያዘች ስለሆነች እግዚአብሔር ጠባቂዋ፣ ሰሪዋ፣ መሪዋ፣ መጋቢዋ ስለሆነ አሳልፎ ስለማይሰጣት እንጂ እንደ ኃያላኑ ክፋት እንደነሱ ምኞት ቢሆን እኛም አልቀናል፣ ሀገራችንም ጠፍታለች እስካሁን። እግዚአብሔር ግን አሳልፎ አልሰጠም። አንዱን ጠላት ሲያደርግ ሌላውን ወዳጅ ያደርጋል። አሜሪካ ለኢትዮጵያ ጠላት ስትሆን ዛሬ ራሽያና ቻይና ለኢትዮጵያ ቀኝ እጅ ነው። ስለዚህ ክልልና ክፍላተ ሀገር ልዩነቱን ልናገርና ላብቃ። ክልል ማለት ከለለ ማለት ጋረደ ማለት ነው በግዕዝ ቋንቋ አይደል? መጋረድ ማለት ነው። ስለዚህ አንድ ሰው ከተጋረደ ሌላውን ያይ
ሌላውም እሱን ያየው ማለት። ስለዚህ ያ ክልል ማለት አንዱ ክልል ሌላውን እንዳያይ፣ አንዱ ክልል ወደ አንዱ እንዳይሄድ የሚያደርግ ምን አይነት መንፈስ ነው? ይህንን አምጥቶ በላያችን ላይ የቻለ ምን አይነት በሽታ ተጋረደ? የክልል አንድ ወደ ክልል ሁለት ወደ ክልል ሶስት እንዳይሄድ፣ ሌላው ወደዚያ እንዳይሄድ ባለበት ጸንቶ እንዲኖር አደረገ። ያ ደግሞ ሞት እንጂ እድገት አይደለም፣ ብልጽግናም አይደለም፣ ማደግም አይደለም። ክፍላት ሀገር የሚለው ክፍላት ደግሞ የአንድ አካል ግማሽ ማለት ነው። ሰውነቶቻችንን ስናይ ሁለት እጆች፣ ሁለት እግሮች፣ ሁለት አይኖች፣ ሁለት ጆሮዎች አሉ። የየራሳቸው የቀኝ አለ፣ የግራ አለ፣ ስም አላቸው። ነገር ግን አንድ አካል ላይ ነው ያሉ፣ አይለያዩ። በአንድ አካል ላይ ያሉ ስለሆኑ አንድ ሰው ነው የሚባል። የተለያዩ ሁለት እጆች አሉት፣ ሁለት እግር ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው ሰው የቀኝ ጆሮ፣ የግራ ጆሮ፣ የቀኝ እጅ፣ የግራ እጅ ይባል እንጂ አንድ ሰው ከሰማንያዎች በፊት የነበረች ኢትዮጵያችን አንድ ኢትዮጵያ። ክፍላተ ሀገር ተብለው ይጠሩ እንጂ አንድ ኢትዮጵያ። የምስራቁ ወደ ምዕራብ፣ የምዕራቡ ወደ ምስራቅ፣ የደቡቡ ወደ ሰሜን፣ የሰሜኑ ወደ ደቡብ ሄዶ በሰላም የሚኖርባት ኢትዮጵያ አስታውሱ። በወሎ ረሃብ በነበረ ጊዜ፣ በሰሜኑ አካባቢ ረሃብ በነበረ ጊዜ የሰሜኑ ሕዝብ በደቡቡ ለምለም በሆነው ሀገራችን ሄዶ ሰርቶ ተለውጦ አልምቶ የኖረባት ሀገር ዛሬ ግን መጤ የተባለ ከሀገሩ ተሰዶ ኬንያና ደቡብ አፍሪካ ላይ አልፎ ተርፎ አውሮፓና አውስትራሊያ አሜሪካ ላይ ቁጭ ብሎ በሰላም እየኖረ ፌስቡክ ላይ ቁጭልና አንዱን ከአንዱ ሲያዋጋ ይውላል። በሰው ሀገር እየኖረ እዚያ ቁጭ ብሎ የኔ ሀገር ያንተ ሀገር ሲል ይኖራል። ስለዚህ ወደዚያ ወደ መጀመሪያው እንዴት እንመለስ? ወደዚያ ካልተመለስ የኢትዮጵያ በሽታ ክልል፣ ልዩ ኃይል፣ ሕገ መንግስቶች ናቸው። ከነዚህ እግዚአብሔር ነፃ ካላወጣን ሀገራችንን ሰላም አግኝታ እኛም በሰላም ወጥተን በሰላም አንኖርም። ስለዚህ እግዚአብሔር ኢትዮጵያን ሰላም ያደርግልን። በመስቀሉ ኃይል ጠላቷን ይደምስስልን። በመስቀሉ ኃይል ኃያላንን ያስታግስልን። ሁላችንንም በመስቀሉ ኃይል ጠብቆ ባርኮ ለዓመቱ ያድርሰን። እግዚአብሔር ይባርካችሁ። ሁላችሁንም እግዚአብሔር ይጠብቃችሁ። በመጨረሻ